ብትከበር ጥሩ ነበር። አንተ ግን ክብር አይወድልህም። ለአንተ የሚያስፈልገው ይሄ ነው። እንዴ አቤል ምን እያደረግህ ነው? ያማህል እንዴ? አሁን ታማሚውን ለይተነዋል። አንተ ነው የመታኝ? ዝም ስላልኩ የፈራው መሰለ እንዴ? ለካ ዝም ብለሃል። እኔ ነኝ አጉል ነገር የተናገርኩ። አረ ስለፈጠራችሁ ተው። አቤል በቃ በእናትህ አንተ ሂድ። እሄዳለሁ። አሁን የሚሄደው ግን ላለመመለስ ነው። ይሻላል። በየጊዜው እኮ ያውም ሳይፈልጉ ሰው ቤት መመላለስ ያስንቃል። አንተ ውሻ! ይህ ሴታ ሴት የባለፈው አልበቃ ብሎሽ ነው? ቆይ ምን አይነት ንቀት ነው ሰውዬሽን እዚህ ድረስ ያመጣሽው? ልታስደብድብኝ ነው? ጆ ቆይ ግን በዚህ ልክ ምን ሆነ ነው? እሷ ማስለቀስ አይሰለችም እንዴ? አይታወቅም? በአንተ ምክንያት እኮ በጣም እየታመመች ነው። ለምለም ይሄን ጉዳይ በተደጋጋሚ እያልሽ ነው። በዚህ ጉዳይ እኮ ልትገርፊኝ ይቀርሽ እንዴ? ቆይ ለምንድን ነው እሷን ብቻ የምትረጃት? እኔንም ተረጅኝ እንጂ። አንተን ደግሞ ምንድን ነው የምረዳው? እውነቱን ልንገርሽ፣ እዚህ ቤት ውስጥ እሷን ከማየት በላይ አንቺን ማየት ያስደስተኛል። ምን? እንኳን ደህና መጣሽ የባሌ ሚስት። ኧረ ድፍረት! ጭራሽ የቢሮና የመንገዱ አልበቃ ብሎሽ ቤቴ ድረስ መጣሽ? ተዘጋጅ ብዬሽ ነበር እኮ። አሁን ምንም ነገር ማውራት አልፈልግም። ከቤቴ ቀጥ ብለሽ ውጭልኝ። የኔ ቆንጆ። ውይ ተሳስቼ ነው። ስሙ አይመጥንሽም። ለማንኛውም የረሳሽውን ነገር ላስታውስሽ። ምንድን ነው የምታስታውሽኝ? ይሄ ቤት ያንቺ ሳይሆን የጆ መሆኑ። ስለዚህም ቤቱን ስለኛ ምንም የምታውቂው ነገር የለም። አሁን ቅሌ ሳይከተልሽ ቀጥ ብለሽ ከዚህ ቤት ውጭልኝ። አንቺ ስላልሽኝ አይደለም ሄደው እዚህ የነበረኝን ስራ ስለጨረስኩ እንጂ ባይሆን በጊዜ ማረፊያሽን ፈልጊ። ሴትዮ በእጄ ሰበብ እንዳትሆኝብኝ። አንቺ ለጆ ሚስትነት ቀርቶ ለግርድና ማመጥኝ ነው። ውጭልኝ ወደዛ። እሺ አጅሪት ተንቋልሽ ሲደክምሽ መጣሽ ብትነግሪኝ ነበር የሚገርመኝ። ቆይ ግን ትንሽ አይከብድሽም? እንደዚህ እብድ መስለሽ ከተማውን ስትዞሪ እኔም እንደሚገርመኝ ታውቂያለሽ። ምንሽን አይቼ እንደወደድኩሽ። ምንም እኮ የሚወደድ ነገር የለሽም። የሆነ ነገር ማስነክተሽኛል። ከተማ ውስጥ ቆይ ስንት አማላይ ሴቶች እያሉ ምንሽን አይቼ እንደወደድኩሽ። ይሁንሽ እኮ ሆረር እኮ ነገር ነሽ። እየጠበቅኩ ነው። ቶሎና ብላለች እንዳታረፍትባት። ሂድ። ሰው ሁሉ እንዳንቺ ነው እንደሚመስልሽ። ለማንኛውም ቅድም የነገርኩሽ ነገር አስቢበት። ኤልዱ እንዴት ነሽ? በጠዋት የት ሄደሽ ነው? ለምለም ትዳር ማፍረስ እንዲቀላል ነው እንዴ? ኧረ አይደለም። ትዳር እኮ ጨዋታ አይደለም በቀላሉ የሚፈርሰው። ታዲያ እሱ ለምን አቀለለው? ማን ሊሆን ይችላል? ጆን ነው። ኤልዱ ከእንደዚህ አይነት ሀሳብ ውጭ በቃ ራስሽ ላይ አተኩሪ፣ ካልሆነ ትጎጃለሽ። እንፋታ አለኝ እኮ። ምን? አዎ ለምለም፣ ዛሬ ከምን ጊዜውን በላይ ተሰብሬያለሁ። እኔ የምልሽ ለምለም፣ ቆይ እኔ ሴት አልመስልም እንዴ? እንደው ምን ጉድ ነው ኤልዱ? እና ሴት ካልመሰልሽ ምንድን ነው የምትመስዪው? ድፍረት አይሆንብኝና አንድ ነገር ልንገርሽ። እሺ። አንቺ ራስሽን አትጠብቂም፣ እንደ ከተሜዎቹም ጸጉርሽን አትሰሪም፣ ጥሩ ልብስም አትለብሽም። ምናልባት እኮ ጆ የተቀየረብሽ በዚህ ምክንያት ይሆናል። ራሴን ሁሉ ነገር ይንጠልቻል። ኤልዳና ብዙ መከራይታ የገነባችው ፍቅሯን ስንት ፈተና ያሳለፈችበት ትዳሯን እንድትፈታው ማስጠንቀቂያ ደረሳት። ሜሪ ከጆ አርግዣለሁና ልጅህን ለማሳደግ ካንተ ተለይቼ መኖር አልፈልግም፣ ሚስትህን ፍታት ብላ እንግዲህ ጆ አጣብቂኝ ችግር ውስጥ ገብቷል። በለምለም የተነሳ አቤልና ጆ ተደባደቡ። ሜሪ ኤልዳናም የፍች ወረቀት ላይ ከመፈረም ይልቅ ራሴን ባጠፋ ይሻለኛል፣ ካንተ ተለይቼ መኖር አልችልም ብላ ራሷን የማጥፋት ሙከራ አድርጋለች። ለምለም አጣቂ ችግር ውስጥ ገብታለች። ለሷ ማገዝሽን ታይና አንቺንም መቤት ላድርግሽ፣ እሷ በጭራሽ ለእኔ አትመጥነኝም እያለ ነው። ሜሮንም ኤልዳና ልጇ እንደማትመጥነውና ለሰራተኝነት እንኳን እንደማትበቃ ነግራታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ክስተት ተከታታይ ድራማ ኤልዳና ይህንን ትዳር ለመገንባት ብዙ ዋጋ የከፈለችለት ቢሆንም ጆ ከዚህ በፊት እጅግ በጠና ታሞ ክብሯን ዝቅ አድርጋ ባሏን ለማዳን ብዙ ዋጋ ከፍላ እዚህ ብታደርሰውም አሁን ላይ ግን ጆ ያ ሁሉ ነገር ረስቶት ኤልዳናን በጭራሽ አንቺ የኔ ሚስት አትሆኝም፣ አትመጥኝኝም፣ ያን ጊዜ አንቺን ያወቅኩበት ቀን የተረገመ ይሁን፣ ስንት ሴት በሞላበት አንቺን እንዴት ነው ምርጫዬ ላደርግሽ የቻልኩት? የሆነ ነገር አስነክተሽኛል እያለ በሞራሏ ላይ እየተረማመደ ነበር። ይህም አልበቃ ብሎ እንግዲህ ቢሮ ድረስ በተደጋጋሚ እየሄደች እባክሽ ባሌን ተይልኝ እያለች ሜሮንን ብትለምናትም ሜሮንም አንቺ በጭራሽ እንኳን ሚስቱ አይደለም ቀርቶ ሰራተኛው ልትሆኝ ስለማትመጥኝ በጊዜ ቦታሽን ፈልጊ፣ መውደቂያሽን ፈላልጊ እያለቻት ነበር። አሁን ግን ከዚህ ባስ ያለ ከፍ ያለ ችግር ተፈጥሯል። ይህም ምንድነው እንግዲህ የጆና የሜሪ ግንኙነት እጅግ በጣም ጠብቋል ማለት ነው።
በሌላ በኩል እንግዲህ ለምለም ምሳ ልታቀርብ ወደ ጓዳ በገባችበት ችግር ገጥሟታል። ይህም ወለምታ ስብራት ነበረ። በዚህን ስብራት ጊዜ አቤል ቤት ውስጥ ስለነበረ ለምለምን ለማገዝ ጎንበስ ቀና ሲል ድንገት ጆ ደርሷል ማለት ነው። ጆ ሚስቴንም ሰራተኛዬንም እንዴት በአንድ ቤት ውስጥ ሚስቴንስ እንደፈቀደው ቀማኝ፣ ሰራተኛዬንም ልትቀማኝ ነው ወይ ብሎ አቤልን በጭፍን መስክሮበታል ማለት ነው። አቤልን በዚህ የተነሳ እኔ አንተን አይደለሁም ብሎ በቦክስ አገር ጥጦታል። አቤል እጅግ ተናዶ ቢሆንም ጆን የደበደበው ሜሪ ኤልዳናም ጎረምሳ አምጥተሽ ቤቴ ድረስ አስደበደብሽኝ፣ ይሄ ነበር የቀረሽ እያለ እሷን ሲቆጣት እንግዲህ ኤልዳና አቤልን ከቤት ለቆ እንደወጣ ተናግራለች። አቤልም ሁለተኛ ላልመለስ እስከ መጨረሻው ነው የሚሄደው ብሎ ነበር። በዚህም ውሳኔው ጆ እጅግ በጣም ደስተኛ ሆኗል ማለት ነው። ጆ እንግዲህ አቤል ከዛ ቤት እንደወጣ ኤልዳና እንደብድቧት ነበር። ኤልዳናም አሁንስ በዛ ስንት ዋጋ ከፍዬ የኔ ዝቅ ብዬ አንተን ከፍ ባረኩ፣ እንዴት ክብሬን ዝቅ ታደርገዋለህ? እንዴት ለሞራሌ አትጨነቅልኝም? እያለችው ነበር። ሁሉም ሰው እንዴት አንተን ይመስልሃል ባለች ጊዜ እንግዲህ እሷ እሱን እንደማትመጥ ነው በጭራሽ አንቺ የኔ ምርጫ ልትሆኛችም እኔንም ልትመጥኝኛችም ያኔም በስተት ነው ወይም ደግሞ መድኃኒት አስነክተሽኛል ማለት ነው ብሎ ኤልዳና ሰርቧታል። ኤልዳና በሯን ዘግታ ማልቀስ ጀምራለች ማለት ነው። በዚህን ጊዜ እንግዲህ ጆ ክፍሉን ለቅቄ አልጋውን ለቅቄልሽ እንኳን ቢሄድ ይኸው መሬት ለመሬት እንደፋድፍ ያለሽ አንቺ ክብር የሚባል ነገር የለሽም፣ እኔ ፍች እፈልጋለሁ ብሏል። ኤልዳናም በጣም ደንግጣለች። እንዴ ፍች ማለት እንዲህ ቀላል ነው እንዴ? እኔ በጭራሽ ፍች አልፈልግም፣ ፍች ወረቀት ላይ አልፈርምም። ሁሉንም ነገሬን ያጣሁት ባንተ ነው፣ ሀብትና ንብረቴን ያጣሁት ባንተ ነው። ብዙ ነገር ሆኜ አሁን እንደ አዲስ መነሳት ስንጀምር ሀብት ሲመጣ መጣላት መለያየት አለ ወይ ብላ ነበር። እሱ ግን በጭራሽ ከሷ ጋር መሆን እንደማይፈልግ ፍች እንደሆነ የሚፈልገው በተደጋጋሚ ነግሯታል። ኤልዳናም እንግዲህ ይሄንን ከማይ ብላ ከቤት ወጥታ ሄዳለች። ከቤት ወጥታ ዞር ዞር እያለች ሳለ ሜሪ መንገድ ላይ አግኝታታለች ማለት ነው። ሜሮንም የባሌ ሚስት እያለች ነበር ስትጠራት የነበረው በድፍረት። ኤልዳናም እባክሽ ልለምንሽ፣ ብዙ የማታውቂው ነገር አለ፣ እባክሽ ጆን ተይልኝ ብላት ነበር። የምትፈልጊውን ሁሉ ላደርግልሽ፣ የምትፈልጊውን ነገር ሁሉ ጠይቅኝ፣ እኔ ላርግልሽ፣ ብቻ ግን ጆንና ጆን ብቻ ተይልኝ ብላት ነበር። እሷ ግን በጭራሽ ጆን እንደማተውላት አስረግጣ ነግራታለች። አንቺ የጆ ሚስት መሆናችሁም፣ ስለዚህ መልቀቅ ካለብሽም እንኳን አንቺ እንጂ እኔ አይደለሁም። ምክንያቱም አንቺ ጆን በጭራሽ ልትመጥኙ አችም፣ የጆ ሚስት መሆናችሁም፣ አንቺ ራስሽን የጣልሽ በስቋላ ነሽ፣ ለሰራተኝነት እንኳን ታንሻለሽ፣ እንኳን ለሚስትነት ጆ የኔ ብቻ ነው ብላት ቁጭ አርጋት ሰተት ብላ በሄደችው ቤት ነበር። ቤት ድረስ በሄደችበት እንግዲህ ሜሮን በድፍረት ይሄ ቤት የኔ ነው ብላ ተናግራለች። ጆ እዚህ ቤት መምጣት በጣም ነው የሚያስጠላኝ፣ ሚስቴ ሳይሆን እናቴ ነው የምትመስለኝ ብሏታል። ለምለም እባክህ ይቺ ሴት በጣም ሚስኪን ሴት ናት፣ አትጉዳት፣ በሞራሏ ላይ እየተጫወትክ ነው ያለው፣ እባክህ ተጠንቀቅላት ብትለውም አይመለከትሽም እሷን፣ እኔ እዚህ ቤት ስመጣ እሷን ከማይልቅ አንቺን ሳይ ደስተኛ ነኝና አንቺ ጋር መሆን እፈልጋለሁ ብሏታል። አንቺም እንደምትወጂኝ ያውቃለሁ፣ እኔም እወድሻለሁና አንቺ የኔ ነው መሆን ያለብሽ እያላት ነው። እናም እንግዲህ እዚህ ቤት በሰራተኝነት ሳይሆን እመቤት አድርጌ ላኖርሽ ብሏል። ለምለም በጭራሽ ማድረግ አልችልም እያለች ነው። ጆም እንግዲህ አንቺ የኔ ሰራተኛ እስከሆንሽ ድረስ እኔ እንደፈለግኩ ማዘዝ እችላለሁ ብሏል። ለምለምም አንተ በጭራሽ በእኔ ልታዛችልም፣ ገንዘብን ከፍለኝ ብሰራም እኔም ስራዬን ነው የምሰራው፣ ስራዬን በአግባብ ስለምሰራ ነው የምትከፍለኝ ብለው ነበር። ግን ደግሞ ማባረርም እችላለሁ ብሎ አስፈራርቷታል። እባክህ ይሄ ስራ ልን ያስፈልገኛል እያለች እየለመነችው ነው። ለምለም አባቷን የምታሳክመው እዛ ቤት ሰርታ ነው። የለምለም አባት ታማሚ ነው። ለዛም ይህንን ስራ ማጣት አልፈልግም እያለች እየለመነችው ነበር። እሱም ከዚህ የተሻለ የስራ ደረጃና ቦታ ይገባሻል እያለ ስብራቷንም እኔ ልጠግንልሽ፣ እኔ ልጅሽ ሲላን ነበር። ድንገት ሜሮን የደረሰችው። እንግዲህ ሜሮን ወደዛ ቤት ስትገባ መጀመሪያ የጀመረችው ከጆ ነበር። ለካዚህ ምን እያደረጋችሁ ነው? ደግሞ ማናት? ከማጋር ነው? ምን እየሰራህ ነው? ብላ ልክ እንደ ሚስት ነበር ስትቆጣጠር የነበረው። እንግዲህ አነሽ መሰል ባለች ጊዜ ሜሪ እኔ እንግዲህ አይደለሁም ይሄ ቤት የኔ ነው ብላለች። ለጆም እርጉዝ እንደሆነች ነግረዋለች። ጆም ይሄ በጭራሽ ሊሆን አይችልም ቢላትም ምን ማለት ነው? እኔ እርጉዝ ነኝ፣ ስለዚህ እርግዝናዬ ከመግፋቱ በፊት ሚስትህን ፍታ እያለችው ነው። እሱም ትዳር መፍረስ ማለት እኮ እንዲህ ቀላል አይደለም፣ ስለዚህ እባክሽ ተረጋጊ ቢላትም እሷ ግን አሁኑኑ ሚስቱን እንዲፈታ ትፈልጋለች።
እና ሚስትህንም ፍታ ብለዋለች። እሱን ቁጭ አድርገው ቤቱን ዙሪያውን እየጎበኘች ነበር። ምን ለማድረግ እየሞከርሽ ነው ቢላትም ትንሽ ቢሆንም ቤቴን እያየሁ ነው፣ በዛ ላይ ደግሞ ሌላ መከራየት ይኖርብናል ወይስ ይሄ ከልጃችን ጋር ይበቃናል እያልኩ ነው ብላለች። ሜሮን በሁሉም ነገር አዛዥ አራጊ ፈጣሪ ሆናለች፣ በድርጅቱም በቤቱም። እናም እንግዲህ ተመልሳ ስትመጣ ቤት ውስጥ ያገኘቻት ኤልዳና ሜሮንን ነበር። ደግሞ እዚህ ምን ታረጊያለሽ ብትላትም መውጫሽን ብትፈልጊ ይሻልሻል፣ መውደቂያሽን ፈልጊ። ከዚህ በኋላ ይሄ ሀብትና ንብረት የኔ እንጂ ያንቺ አይደለም፣ አንቺን አይመለከትሽም፣ አንቺን ሊፈታሽ እንደሆነ አታውቂም እንዴ ብላታለች። ኤልዳና ሁሉንም ነገር ትታ ትዳሯን ለማትረፍ የተቻላትን ነገር እያደረገች ነው። ግን ደግሞ የጆም ልብ ሸፍቷል። የጆም ልብ ኤልዳናን ከመመልከት ይልቅ ሜሮንንና ለምለምን እያማተረ ነው። ለምለምም የኤልዳና የዋህነትና ደግነት አሳዝኗት ኤልዳናን ለመርዳት በተቻላት መጠን እየሞከረች ነው። ግን ደግሞ ምንም ያህል ብጥርም እንግዲህ ልታሸንፍ አልቻለችም። እንዲሁም እሷንም በቤተሰቧና በስራዋ እያስፈራራት አብራው እንድትሆን ለማድረግ እየሞከረ ነው። ከዚህ የተሻለ ስራ ይገባሻል፣ የቤት ሰራተኛ መሆን የለብሽም፣ አንቺ የኔም መቤት መሆን ነው ያለብሽ እያለ ነው። በዛ ላይ እንግዲህ ሜሮን በተደጋጋሚ ቤቱን ለቃ እንድትወጣና ለጆ ሚስት መሆን እንደማፈልግ፣ ጆ እንደማይፈልጋት፣ ጆ እንደሚጠየፋት እየነገረቻት ነው። ኤልዳናም ሁሉን ችላ እንግዲህ ፍች እፈልጋለሁ ብሎ በጠየቃት ጊዜ ጆም በጭራሽ እኔ ልፈታህ አልችልም፣ አንተን መፍታት አልችልም፣ ለማንም ልሰጥህ አልችልም፣ ምንም ነገር ብታረግ ምንም እችልሃለሁ፣ እታገሳለሁ እንጂ አንተን ለማንም አሳልፌ መስጠት አልችልም፣ ያላንተ መኖር አልችልም እያለችው ነው። እናም እንግዲህ ኤልዳና ከፍቷት እያለቀሰች ነበር። ለምለም እንዴት ምንድነው እኔ ከሰዎች የሚጎለኝ እያለች ነበር። ኤልዳና እንግዲህ እኔ ምን ያንሰኛል አላምርም ወይ እኔ ለሱ አልመጥንም ወይ ባለችው ጊዜ ለምለም ራሷን እንደምትጥልና የምትለብሳቸው ልብሶች እንዲሁም ደግሞ እንዴት ተበሳቆለች ነግራታለች። ይሄን ያደረኩት እኮ ለሱ ብዬ ነው፣ ማንነቴን ክብሬን ያጣሁት እኮ ያኔ እሱ በታመመ ጊዜ እኔን የማይመጥነኝ በጣም ብዙ መጥፎ ስራዎችን ለእኔ የማይሆኑ ስራዎችን ስሰራ ነበር። ያ ሁሉ ነገር አልፎ ያን ሁሉ ረስቶት አሁን ላይ እኔም በሌላ ሴት ቀየረኝ፣ በጭራሹ የሚመለስ አይመስለኝም፣ ግን ደግሞ እሱን አጥቼ መኖር አልችልም እያለች ነው። ጆ እናቱ ደውላለት ወንድሙ ወደ እሱ ጋር መጥቶ ከእነሱ ጋር እንደሚኖር ተነጋግሯል። እናም እንግዲህ ጆ ፍቻ ሰው ለፍታትና እኔ እናንተ አንድ ላይ እንጠቃለል ሆዴ ከመግፋቱ በፊት እያለችው ነው። በዚህን ጊዜ ጆም እንግዲህ ሜሮንን እንዴት ትረጋጋና በችኮላ ምንም ነገር እንደማይሆን ነግሯታል። የቀድሞዋ ሚስትህን ብታባርሽ ይሻላል ስትል ከሚስትነትም ሰርዘሽ የቀድሞ አረግሻት ባለ ጊዜ እንግዲህ ይሄ ካንተ የተማርኩት ነው፣ አንተ ያልከኝን ነው፣ ትምህርቴ ካንተ ነው እያለችው ነበር። ጆም አንቺም ተረጋጊ፣ ለምንም ነገር አትቸኩይ፣ በችኮላ የሚወሰን ውሳኔ እንደሌለ አስረግጦ ነግሯታል። ግን ደግሞ ሜሮን ሲያዋት በቀላሉ እንዲህ የምትፋታው አይነት ነገር አትመስልም። አምርራ ይዘዋለች። የሜሮን እርግዝና እውነት ነው ወይ? እንግዲህ ለምለምም ኤልዳናን ራሷን እንዲጠበቅ ብትነግራትም ቤቱን ለቅቄ መሄድ ይኖርብኛል እያለች ነው። ቤት ለቀሽ የት ነው የምትሄጂው ብትላትም አይ ሰላም ወደማገኝበት ወደማርፍበት ቤቱን ለቅቄ መውጣት ይኖርብኛል ብላለች። ለምለም ይሄን እንዲያታረግና እንድትበረታ በተደጋጋሚ እየነገረቻት ነበር። ግን ደግሞ ኤልዳና የደከማት የታከታት ተስፋ የቆረጠች ትመስላለች። በስተመጨረሻም እንግዲህ በተደጋጋሚ ፍች ሲጠይቃትና እንዲሁም ደግሞ ሜሮን እሷን እንደማይፈልጋት እንደሚፈታትና እሷን እንደሚጠቀልል ስትነግራት ምንም ነገር የምትተማመንበት እንደሌላት ስትነግራት ብቸኝነቷ ወፍ ዘራሽ ነኝ እኔ ማንም የለኝም ከሱ ውጪ፣ ለዛም ነው እሱ እንደሚጫወትብኝ፣ ከዚህ ሁሉ የፍች ወረቀት ላይ ከመፈረሜ በፊት እኔ በሞት ይሻላል ብላ ወስና በራሷ ላይ ከባድ ውሳኔ ወስናለች። የጆ ወንድም ወደ ቤት ሲመጣ እንግዲህ ኤልዳና ስትባዙር ቆይታ ወደ ቤት ተመልሳለች። ለምለምም እንግዲህ ራሷን እንድትጠብቅ በተደጋጋሚ ስትነግራትም አሁን ደክሞኛል ልግባና ረፍት ላድርግ፣ አንቺ ግን መልካም ሴት ስለሆንሽ መልካም ትዳርን እመኝልሻለሁ ብላት በቃ ረፍት ላደርግ ብላ ነበር ወደ መኝታ ክፍሏ የገባችው። ግን ደግሞ ኤልዳና ሰልችቷት ስለነበረ ራሷን ለማጥፋት ወስናለች። ወደ ቤታቸው የመጣው እንግዲህ በር ባንኳኳ ጊዜ ለምለም ስትከፍትለት ደግሞ አንተ ማነህ ምንድነህ ያቺ ሰይጣን ናቶች የላከችህ እያለች ነበር የተቀበለችው። ደግሞ አንቺ ማነሽ ምንድነሽ ስለምንድን ነው የምታወሪው ባለ ጊዜ እሺ ማነህ ብለው ነበር እና ስሙን በነገራት ጊዜ እኔ ስምህን አይደለም ፈልገው ማንነትን ነው ስትለው
ኤልዲያና አለች ወይ ብሎ በጠየቀ ጊዜ እንደሱ ነው እንዴ ብላ ወደ ቤት እንግዳውን ጋብዘዋለች። ለእንግዳው ማረፊያውን ከሰጠችው በኋላ ለኤልዲያና እንግዳ እንደመጣ ልትነግራት ወደ መኝታ ክፍሏ ስትገባ ያልተጠበቀ ነገር ገጥሟታል። ኤልዲያና ብዙ መድኃኒቶችን ወስዳ ራሷን ለማጥፋት መወስናለች። ኤልዲያናም ራሷን ስታ ወድቃ ነበር። ለምለም እዛ ክፍል በደረሰች ጊዜ ለምለም እርዱኝ እያለች እየጮኸች ነበር። እንግዲያውም ወደ ለምለም ድምፅ ወደ ያሰማችበት ክፍል በሄደ ጊዜ እንግዲህ ኤልዲያና ራሷን ስታ ወድቃ ነበር። ኤልዲያና ስተተርፋለች። ከተረፈች እስከ ጆጋ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ